ተጋብቶ ግራ የሚያጋባው የጥቁር ገበያ የሐዋላ የምንዛሬ ዋጋ ከባንኮች ጋራ ያለው የምንዛሬ ሁኔታ ትንቅንቁ እንደቀጠለ ይገኛል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የኡስሚ ዩቲዩብ ቻናል ቤተሰቦች አድማጭ ተመልካቾቻችን ከያላችሁበት ቦታ ሰላም መልካሙን እየተመኘው የ17 ሀገራት የጥቁር ገበያ ምንዛሬ ዋጋ ዝርዝር፣ የባንኮች መረጃ እንዲሁም ደግሞ የተመረጡና ወሳኝ የሆኑ የጥያቄ ምላሾችን የምንሰጥበት ጊዜና ሰዓት ላይ እንገኛለን። ቪዲዮአችን ላይክ፣ ሼር በማድረግ አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቱን በመጫን ቤተሰቡን ተቀላቀሉን። በቅድሚያም ሰላም አለይኩም ወራህመቱላሂ ወበረካቱ ይላል። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወንድሜ እኔ ያለሁት ስደት ላይ ነኝ። አካውንት ነበረኝ እና ብዙ አመት አልተጠቀምኩበትም። አሁን ለመላክ አይቀበልም አሉኝ፣ ወይንም ደግሞ እድሳት ያስፈልገዋል አሉኝ። እንዴት ነው የሚስተካከለው የሚል ጥያቄ ነው። ይህን በተመለከተ እድሳት ያስፈልገዋል ካሉ ምን አይነት እድሳት ነው የሚያስፈልገው? ለምሳሌ ባለቤቱ ፊት ለፊት ተገኝቶ ወዘተ እንደዚህ አይነት ጉዳዮች ከሆነ ጥያቄ አቅርቡ። ነገር ግን ለማስተካከል የሚያስፈልጉ ጉዳዮችን በተመለከተ ስደት ላይ ያላችሁ በመጀመሪያ የባንክ አካውንታችሁን ገቢ ለማድረግ ማንቀሳቀስ አይቻልም። ምክንያቱም በአሁኑ ሰዓት ለማንቀሳቀስ ናሽናል አይዲ ያወጣችሁ ከናሽናል አይዲ ጋራ ካልተጣመረ ገንዘባችሁን ማንቀሳቀስ አትችሉም። ከዚህ በፊት ያስቀመጣችሁ የሰበሰባችሁ 5 ዓመትም 10 ዓመትም ሊሆን ይችላል ከናሽናል አይዲ ጋር ካልተጣመረ ይታገዳል። ያ ማለት ግን ማስቀመጥ አይቻልም ማለት አይደለም። ማስቀመጥ መሰብሰብ ይቻላል፣ መላክ ይቻላል። ነገር ግን ከ6 ወር በላይ አካውንት ካልተንቀሳቀሰ ገቢ ካልተደረገበት ኢንአክቲቭ ይሆናል ወይንም ደግሞ እንዳይነቃ ይደረጋል። ይሄ የሚሆንበት ዋነኛ ምክንያት ደግሞ የባንክ አካውንት ለባለቤቱ ለገንዘቡ ደህንነት ሲባል ነው በዲጂታል አማራጮች እንዳይንቀሳቀስ የሚደረገው። ነገር ግን ፊት ለፊት ባንክ ላይ ሄዳችሁ በመስኮት በቀጥታ ገንዘቡን ገቢ ማድረግ ትችላላችሁ። ብዙዎቹ አይሰራም የሚሏችሁ በሞባይል ባንኪንግ አማራጭ ስለሚሞክሩት ነው። በሞባይል ባንኪንግ ከሆነ ደግሞ አይቀበልም ወይንም ደግሞ ማስተላለፍ አይቻልም። በቀጥታ ቤተሰቦቻችሁን ለመሞከር ያክል 5000 10000 የኢትዮጵያ ብር ስደዱላቸው ወይንም ላኩላቸውና ቤተሰቦቻችሁ ወደዛ የባንክ አካውንት ገቢ ማድረግ ይሞክሩ ወይንም ገቢ ለማድረግ ይሞክሩ። ከዛም ያለውን ሁኔታ በትክክል መረዳት ይቻላል። ሀሳብ አስተያየታችሁን፣ ጥያቄያችሁን ኮሜንት ላይ አስቀምጡልኝ። የምንዛሬ ዋጋ መረጃችን እንመልከት። አሁንም በድጋሚ እነግራችኋለሁ፣ ቪዲዮአችን ላይክ ሼር አድርጉልን። የመረጃ ምንጫችን ethiopianblackmarket.com በድረገጹ እንዳስነበበው ከሆነ 100 የኢማራቶች ዲርሃም 4964 ብር እንደሚሸጥና አንድ የኢማራቶች ዲርሃም 49 ብር ከ64 ሳንቲም እየተሸጠ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያሳያል። የታገሩ ናችሁ ነው የምትከታተሉት? የምትከታተሉበትን ሀገር ጻፉልኝ። ብዙ ተከታታይ ያለበትን ሀገር ወይንም ደግሞ ብዙ ኮመንት ያገኘውበትን ሀገር በቀዳሚነት አስደምጣለሁ። ለዛሬ ብዙ ተከታታይ እንዳለ የተረዳንበት ዱባይ ወይንም ደግሞ ኢማራት እንደሆነ ለማወቅ ችለናል። በዚህም የኢማራቶችን አስቀድመናል። በንግድ ባንክ አንድ የኢማራቶች ድርሃም 43 ብር ከ51፣ በአባይ ባንክ 44 ብር ከ47 ሳንቲም እንዲሁም ደግሞ በዳሽን ባንክ አንድ የኢማራቶች ድርሃም 46 ብር ከ19 ሳንቲም እየተዘረዘረ ይገኛል። የኢማራቶችን ድርሃም በተመለከተ ከፍተኛ ዋጋ የሚሰጠው ባንክ ሂጅራ ባንክ ነው። 47 ብር ከ16 ሳንቲም እየዘረዘረ ይገኛል። ቀጣዩን ተረኛ የሚይዘው የአሜሪካን ዶላርን በተመለከተ ነው። 100 የአሜሪካን ዶላር 18232 ብር እንደሚሸጥና አንድ የአሜሪካን ዶላር 182 ብር ከ32 ሳንቲም በመሸጥ ላይ ይገኛል። በንግድ ባንክ 159 ከ83፣ በዳሽን ባንክ 160 ከ08፣ በአቢሲኒያ 160 ከ48 እና ከፍተኛ ዋጋ የሚሰጠው ባንክ አባይ ባንክ 163 ብር ከ32 ሳንቲም እየዘረዘረ ይገኛል። ዩሮ እናስከትላለን። 100 ዩሮ 21115 ብር እንደሚሸጥና 1 ዩሮ 211 ብር ከ15 ሳንቲም በመሸጥ ላይ ይገኛል። በጥቁር ገበያ በንግድ ባንክ 211 ከ71፣ በአባይ ባንክ 214 ከ21፣ በሂጅራ ባንክ 214 ከ08 እየተዘረዘረ ይገኛል። ከፍተኛ ዋጋ የሚሰጠው ባንክ አባይ ባንክ ነው። በሶስተኛ ደረጃ የምናስከትለው አራተኛ ደረጃ ስዊዝ ፍራንክ ነው። 100 ስዊዝ ፍራንክ 22478 ብር እንደሚሸጥና አንድ የስዊዝ ፍራንክ 224 ብር ከ78 ሳንቲም በመሸጥ ላይ ይገኛል። በንግድ ባንክ 194 ከ38 እንዲሁም በአቢሲኒያ ባንክ 197 ከ65፣ በዳሽን ባንክ 204 ከ48 ከፍተኛ ዋጋ የሚሰጠው ባንክ ዳሽን ባንክ ነው። በመቀጠል የሳዑዲ ሪያል እናስከትላለን።
100 የሳዑዲ ሪያል ወቅታዊና ዕለታዊ የጥቁር ገበያ መረጃ እንደሚያሳየው ከሆነ 4853 ብር እንደሚሸጥና አንድ የሳዑዲ ሪያል 48 ብር ከ53 ሳንቲም በመሸጥ ላይ ይገኛል። በንግድ ባንክ 42 ከ57፣ በአባይ ባንክ 42 ብር ከ64 እንዲሁም ከፍተኛ ዋጋ የሚሰጠው ባንክ ሂጅራ ባንክ 45 ብር ከ25 እየዘረዘረ ይገኛል። በተመሳሳይ በዳሽን ባንክም 45 ብር ከ25 ሳንቲም እየተዘረዘረ ይገኛል። በመቀጠል የምናየው የኳታር ሪያልን በተመለከተ ነው። 100 ኳታር ሪያል 4835 ብር እንደሚሸጥና አንድ ኳታር ሪያል 48 ብር ከ35 ሳንቲም በመሸጥ ላይ ይገኛል። በመቀጠል ካናዳን ዶላር እናያለን። 100 የካናዳን ዶላር 13143 ብር እንደሚሸጥና አንድ ካናዳን ዶላር 131 ብር ከ43 ሳንቲም በመሸጥ ላይ ይገኛል። የአውስትራሊያን ዶላር እናስከትላለን። 100 የአውስትራሊያን ዶላር 12926 ብር እንደሚሸጥና አንድ የአውስትራሊያን ዶላር 129 ብር ከ26 ሳንቲም በመሸጥ ላይ ይገኛል። ቻይና ዩዋን 27 ብር ከ03 እየተዘረዘረ ይገኛል። እንዲሁም የኢንዲያን ሩፒን 1 ብር ከ91፣ የሳውዝ አፍሪካን ራንድ 10 ብር ከ32 ሳንቲም በመዘርዘር ላይ ይገኛል። መቀጠል የምናየው ኩዌት ዲናርን በተመለከተ ነው። 100 የኩዌት ዲናር 59074 ብር እንደሚሸጥና አንድ የኩዌት ዲናር 590 ብር ከ74 ሳንቲም በመሸጥ ላይ ይገኛል። የኩዌት ዲናርን በተመለከተ በንግድ ባንክ 510 ብር ከ86 ሳንቲም እየተሸጠ እንደሚገኝ የወጣው መረጃ ያሳያል። በመቀጠል የምናየው የባህሪን ዲናርን በተመለከተ ነው። ወቅታዊና ዕለታዊ የጥቁር ገበያ መረጃ እንደሚያሳየው ከሆነ 100 ባህሪን ዲናር 48364 ብር እንደሚሸጥና አንድ ባህሪን ዲናር 483 ብር ከ64 ሳንቲም በመሸጥ ላይ ይገኛል። በመቀጠል ቱርኪ ሊሬን እናያለን። 100 ቱርኪ ሊሬ 380 ብር እንደሚሸጥና አንድ ሊሬ 3 ብር ከ80 ሳንቲም በመሸጥ ላይ ይገኛል። ጆርዳን ዲናር እናስከትላለን። 100 የጆርዳን ዲናር 25715 ብር እንደሚሸጥና አንድ ጆርዳን ዲናር 257 ብር ከ15 ሳንቲም የተሸጠ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያሳያል። በመቀጠል የኦማን ሪያል እናያለን። 100 የኦማን ሪያል 47416 ብር እንደሚሸጥና አንድ ኦማን ሪያል 474 ብር ከ16 ሳንቲም እየተሸጠ እንደሚገኝ አሁናዊው የጥቁር ገበያ መረጃ ያመለክታል። መቀጠል የምናየው ፓውንድ ስተርሊንግን በተመለከተ ነው። 100 ፓውንድ ስተርሊንግ 24713 ብር እንደሚሸጥና አንድ ፓውንድ ስተርሊንግ 247 ብር ከ13 ሳንቲም በመሸጥ ላይ ይገኛል። በንግድ ባንክ አንድ የፓውንድ ስተርሊንግ 211 ብር ከ71፣ በአባይ ባንክ 214 ብር ከ21፣ በሂጅራ ባንክ 214 ከ08 እንዲሁም በዳሽን ባንክ 212 ብር ከ84 እና አቢሲኒያ ባንክ 214 ከ05 የተዘረዘረ እንደሚገኝ ከባንኮች ድረገጽ ላይ ያገኘነው መረጃ ያሳያል። ቪዲዮአችን ላይክ፣ ሼር አድርጉ። ወሰላሙ አለይኩም።